በተለያዩ መንገዶች እንደምንሰማው አሁን ላይ ኦንላይን ለመስራት በጣም ብዙ እድሎች አሉ። እርግጥ ነው ብዙ እድሎች አሉ። ጊዜው ካለን የተሻሉ ስኪሎች ካሉንና መስራት የምንችል ከሆነ ፍላጎቱ ካለን በተለያዩ መንገዶች የተለያዩ ስራዎችን በመስራት ኦንላይን ገቢ ልናገኝ እንችላለን። በዚህ ቪዲዮ ከቤታችን ሳንወጣ ጥሩ የሚባል ገቢ ልናገኝባቸው የምንችላቸውን አማራጮች ነው የምንመለከተው። በጣም ታዋቂ የሆኑ ወደ 8 የሚሆኑ ፕላትፎርሞች ነው የምንመለከተው። እያንዳንዱን ከነማብራሪያው አብረን እንመለከታለን። እስከ መጨረሻው ከተከታተላችሁ ትወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። የመጀመሪያውን ስንመለከት ዲዛይን ሂል የሚባል ነው። ይህ ዲዛይን ሂል የሚባለው ለዲዛይነሮች ብቻ የተዘጋጀ የፍሪላንስ ሳይት ሲሆን ሎጎ፣ ዌብሳይት ዲዛይን፣ ታቱ፣ ቢዝነስ ካርድ ዲዛይን፣ ስቲከር፣ ሶሻል ሚዲያ ገጽ ዲዛይን፣ ባነር እና ሌሎችም የዲዛይን ስራዎች መስራት ላይ ጎበዝ ከሆነን ዲዛይን ሂል በጣም ወሳኝ የሆነ የፍሪላንሲንግ ፕላትፎርም መሆኑን ነው ያገኘሁት መረጃ የሚያሳየው ማለት ነው። designhill.com ላይ በመግባት ልንገለገልበት ወይም ደግሞ ልንጠቀም እንችላለን ማለት ነው። ለጊዜው ሞባይል አፕሊኬሽኑን አላገኘሁም። ሌላኛው WeWork Remotely የሚባል ሳይት አለ። ይህ WeWork Remotely የሚባለው ሳይት ከርቀት ስራዎችን ወይም ደግሞ ከቤታችን ሆነን ስራዎችን ሪሞትሊ መስራት የምንችልበት ፕላትፎርም ነው። በተለያዩ ፊልዶች መስራት እንችላለን WeWork Remotely የሚባለው ድረገጽ ላይ ማለት ነው። WeWorkRemotely.com ላይ በመግባት መስራት እንችላለን ማለት ነው። በፊልድ ደረጃ በስራ ደረጃ ለምሳሌ እንደ ሰው ኃይል አስተዳደር ሆነን መስራት እንችላለን። HR ሶፍትዌር ዲቨሎፐር ሆነን ልንሰራ እንችላለን። ማርኬቲንግ ባለሙያ፣ ኮፒራይቲንግ፣ ቨርቹዋል አሲስታንት፣ ቱቶር ሆነን ልንሰራ እንችላለን። የተለያዩ ሌሎችም በርካታ ስራዎች አሉ WeWork Remotely የሚባለው ፕላትፎርም ላይ ማለት ነው። ስለዚህ WeWorkRemotely.com ላይ ገብተን ተመዝግበን ስራ ልናገኝ እንችላለን ማለት ነው። ሪሞት ስራዎችን በፉል ታይም ወይም በፓርት ታይም መርጠን መስራት የምንችልበት ፕላትፎርም ነው WeWork Remotely ማለት ነው። ሌላኛው ጉሩ የሚባል ነው። ይህ ጉሩ የተሰኘው ፕላትፎርም እንደሌሎቹ ፕላትፎርሞች ሁሉ አሰሪዎችን ከስራ ፈላጊዎች ጋር ማገናኘት ነው የሚሰራው ማለት ነው። ከሳይቱ ላይ ባገኘሁት መረጃ መሰረት ከ800,000 በላይ አሰሪዎች ጋር ትስስር እንዳለውና ብዙ ጆብ ኦፖርቹኒቲስ እንዳሉት ነው የሚነገረው ማለት ነው። ለምሳሌ ያህል በህግ፣ በማርኬቲንግ፣ በዲዛይን እና አርት፣ በኤጁኬሽን እና ትሬኒንግ፣ በቢዝነስ እና ፋይናንስ፣ በራይቲንግ እና ትራንስሌሽን እና በመሳሰሉት ስራዎች ልንሰራ እንችላለን። ሌሎችም ብዙ ስራዎች አሉ። guru.com ላይ በመግባት ወይም ደግሞ በሞባይል አፕሊኬሽን ጉሩ በሚባል ሞባይል አፕሊኬሽን ስራ ልንሰራ እንችላለን ማለት ነው። ሌላኛው Upwork ነው። ያው ብዙዎቻችን Upworkን እናውቀዋለን። Upwork ፍሪላንሰሮችን ከአሰሪዎች ጋር የሚያገናኝ መድረክ ነው፣ ፕላትፎርም ነው። አሰሪዎች ስራዎቻቸውን ፖስት ያደርጋሉ። ስራዎቻቸውን ፖስት ካደረጉ በኋላ ደግሞ ስራ ፈላጊዎች Upwork ላይ በመግባት upwork.com ላይ ወይም ደግሞ በAppwork ሞባይል አፕሊኬሽን በመመዝገብ ፖስት ለተደረገው ስራ እንደየስኪላችን እያየን ጥሩ ፕሮፖዛል አዘጋጅተን በምን ያህል ጊዜ ውስጥ በምን ያህል ገንዘብ ይሄንን ስራ መስራት እንደምንችል ካሉን ልዩ ስኪሎች ጋር በማስቀመጥ መወዳደር ወይም ደግሞ ቢድ ልናደርግ እንችላለን፣ ልንጫረት እንችላለን ማለት ነው። Upwork ላይ በዚህ መልኩ ስራ ልናገኝ እንችላለን ማለት ነው። Upwork ላይ ትልልቅ ፕሮጀክቶች ልናገኝ እንችላለን። ትልልቅ ኢንተርፕራይዞችም ስራ ፖስት ሊያደርጉ ይችላሉ። ስለዚህ Upwork ላይ ስራዎች ፖስት ከደረጉ በኋላ ስራ ፈላጊዎች ፖስት ለተደረጉት ስራዎች ጥሩ ፕሮፖዛል በማዘጋጀት እንልካለን ማለት ነው። ለአሰሪዎቹ እንልካለን። አሰሪዎቹ ደግሞ ከተቀበሏቸው ብዙ ፕሮፖዛልስ ጋር ሲያወዳድሯቸው የኛ አመዝኖ ከታየ ሊወስዱን ይችላሉ፣ ሊያሰሩን ይችላሉ ማለት ነው። ስለዚህ Upwork ላይ ያው ተመዝግበን ስራ መስራት እንችላለን ማለት ነው። ፔመንት ሜተዱን ስንመለከት በባንክ ትራንስፈር ጭምር ልናገኝ እንችላለን ማለት ነው። ስለዚህ Upwork በተለያየ ፊልድ ስራ ልናገኝበት የምንችል ፍሪላንሲንግ ፕላትፎርም ነው Upwork ማለት ነው። Upwork ይሄንን ይመስላል። ሌላኛው Fiverr ነው። Fiverr የሚባለውም ልክ እንደ Upwork ሁሉ ታዋቂ የሆነ የፍሪላንሲንግ ፕላትፎርም ነው ማለት ነው። ልክ እንደ Upwork ሁሉ በfiverr.com ወይም ደግሞ በሞባይል መተግበሪያ ልንጠቀም እንችላለን Fiverrን ማለት ነው። እዛ ላይ ገብተን ሬጂስተር አድርገን ስራዎችን ልንሰራ እንችላለን። እዚህ Fiverr ላይ ፍሪላንሰሮች ሴለር ሲሆኑ አሰሪዎች ደግሞ ወይም ደግሞ ክሊየንቶች ደግሞ እንደ ባየር ነው የሚቆጠሩት። ስለዚህ እኛ ስራ ፈላጊዎች እንደ ሴለር ስንቆጠር አሰሪዎች ደግሞ እንደ ባየር ነው የሚቆጠሩት Fiverr ላይ ማለት ነው። Fiverr ላይ ጊግ የሚባል ነገር አለ። ይህ Upwork ላይ ፕሮፖዛል እንደምንለው ሁሉ እዚህ ጋር ጊግ የሚባል ነገር አለ። ያንን ጊግ በሚገባ አዘጋጅተን ለአንድ ስራ ምን እንደምንሰጥና በምን
ምን ያህል ጊዜ እንደምንሰራ እንዲሁም ምን ያህል ገንዘብ ለዛ ስራ እንደምንጠይቅ በመግለጽ በማስቀመጥ መወዳደር ወይም ደግሞ ቢድ ማድረግ እንችላለን ለአንድ ፖስት ለተደረገ ስራ ማለት ነው። ሌላኛው ፍሪላንሰር የሚባል ነው። freelancer.com ላይ ወይም ደግሞ በሞባይል አፕሊኬሽን ተመዝግበን ልንሰራ እንችላለን ማለት ነው። ከዳታ ኢንትሪ ስራ ጀምሮ እስከ ትልልቅ ፕሮፌሽናል ስራዎችን ልንሰራ እንችላለን ፍሪላንሰር ላይ ማለት ነው። ልክ እንደ አፕወርክ ሁሉ ስራዎች ፖስት ይደረጋሉ። ስራ የሚፈልጉ ፍሪላንሰሮች ደግሞ ያንን ስራ ከኛ ጋር ይሄዳል የሚለውን ስራ አይተው ለዛ የሚሆን ፕሮፖዛል አዘጋጅተው በመላክ ነው ስራውን ሊያገኙ የሚችሉት ማለት ነው። እንጫረታለን። ይሄንን ስራ ለምሳሌ አንድ ሰው $50 በሰዓት ካስገባ እኛ $40 ብናደርግ እድሉን የማግኘት ቻንስ ይኖረናል ማለት ነው። ምክንያቱም ውድድር ስለሆነ ተወዳድረን ስለሆነ ከሌሎች ጋር ስራውን ልናገኝ የምንችለው አሰሪዎችም በዝቅተኛ ገንዘብ በተሻለ መልኩ ሊሰራላቸው የሚችለውን ሰው ስለሆነ የሚፈልጉት እኛ ስራውን የምንፈልገው ከሆነ እንደ መጀመሪያ እንደ ጀማሪ ከሆነን በተለይ አነስ ያለ ገንዘብ ሰተን ፕሮፋይላችንን መጀመሪያ መገንባት ይኖርብናል ማለት ነው። በዛ መልኩ ነው መስራት የሚጠበቅብን የሚኖርብን ማለት ነው። ሌላኛው ቶፕታል የሚባል አለ። ይህ ቶፕታል የሚባለው የፍሪላንሲንግ ፕላትፎርም ከፍተኛ አቅም ያላቸው ከፍተኛ ስኪል ያላቸውና ከፍተኛ ተፈላጊነት ያላቸው ፍሪላንሰርስ የሚገኙበት በክፍያም ደረጃ ከአፕወርክና ከሌሎቹ አንፃር ሲታይ ከፍ ባለ ክፍያ ፍሪላንሰሮችን የምንቀጥርበት ፕላትፎርም ነው ቶፕታል የሚባለው ማለት ነው። ቶፕታልም ልክ እንደሌሎቹ ሁሉ በዌብሳይት toptal.com ላይ ልንሰራ እንችላለን። የሞባይል አፕሊኬሽን አለው። ነገር ግን የሞባይል አፕሊኬሽኑ በእኛ ሪጅን ወይም ደግሞ በኢትዮጵያ ውስጥ የሚሰራ እንዳልሆነ ነው ፕሌይ ስቶር የነገረኝ። ስለዚህ ከስልካችሁ ላይ toptal.com ላይ ገብታችሁ ልትሰሩ ትችላላችሁ ማለት ነው። እነኚህ ከላይ የዘረዘርኩላችሁንም ጭምር በሙሉ ሁሉንም በስልካችን አካውንት ከፍተን መስራት እንችላለን ስራዎቹን ማለት ነው። በዛ መልኩ ልንጠቀምበት እንችላለን። ስለዚህ ቶፕታል በጣም ቶፕ ሬትድ የሆኑ ፍሪላንሰሮችን ልናገኝበት የምንችለው ነው። በስራ ደረጃ የተለያዩ መስኮችን ልናገኝ እንችላለን። ለምሳሌ ዲቨሎፕመንት አለ። የሶፍትዌር ዲቨሎፕመንት ሊሆን ይችላል፣ ዲዛይን፣ ማርኬቲንግ፣ ፕሮጀክት ማኔጅመንት፣ ፕሮዳክት ማኔጅመንት እና ሌሎችም ስራዎችን ልንሰራ እንችላለን ማለት ነው። ቶፕታል ይባላል። ሌላኛው ፒፕል ፐር አወር የሚባል ፕላትፎርምም አለ። ይህ ፒፕል ፐር አወር የተባለው ፕላትፎርም በ2007 ዩናይትድ ኪንግደም ውስጥ የተቋቋመ ወይም የተመሰረተ ፍሪላንሲንግ ፕላትፎርም ነው። peopleperhour.com ላይ ልናገኘው እንችላለን። እዛ ላይ ተመዝግበን ስራዎችን ልናገኝ እንችላለን። ብዙ ስራዎችን ልናገኝ እንችላለን። ከቀላል እስከ ከባድ የሚሆኑ ስራዎችን ልናገኝ እንችላለን። ለምሳሌ ሲቪ እና ከቨር ሌተር ማዘጋጀት ሊሆን ይችላል፣ ፕሩፍሪድ ማድረግ ሊሆን ይችላል፣ ፕሮግራሚንግ ሊሆን ይችላል፣ ኮፒራይቲንግ እና ሌሎችም ከቀላል እስከ ከባድ የሆኑ ስራዎችን ልንሰራ እንችላለን ፒፕል ፐር አወር ላይ ማለት ነው። እዚህ ፒፕል ፐር አወር ላይ አሪፍና በደንብ ስኪላችንን የሚያሳይ ፕሮፋይል በማዘጋጀት አሰሪዎች ስራን ፖስት ሲያደርጉ ለዛ ፖስት ለተደረገው ስራ ፕሮፖዛል አዘጋጅተን መላክ ይጠበቅብናል ማለት ነው። ጥሩ የሚባል ፕሮፖዛል ማዘጋጀት ይኖርብናል። በምን መልኩ ስራውን ልንሰራ እንደምንችል ወይም ደግሞ በምን ያህል ጊዜ ውስጥ ልንሰራ እንደምንችል ምን አይነት ኤክስትራ ስኪሎች እንዳሉን ማሳየት ብንችል ከሌሎቹ አንፃር ነጥረን መውጣት እንድንችል በዋጋ ደረጃ ደግሞ ጀማሪ ከሆነን በተለይ በመጠኑ ቀነስ አድርገን $5-10 እንደየዋጋው ማለት ነው ሌሎቹ እንደሚሰጡት ዋጋ እሱን በቀላሉ ማየት ስለምትችሉ ያንን ያያችሁ ልታመለክቱ ትችላላችሁ ማለት ነው። ዋጋ ቀነስ አድርጋችሁ ቶሎ ልምድ እንድታገኙ ማለት ነው። በዛ መልኩ ተወዳድራችሁ ልታሸንፉ ትችላላችሁ ማለት ነው። ፒፕል ፐር አወር ላይ በወር እስከ 15 ፕሮፖዛል መላክ እንችላለን በነፃ ማለት ነው። በወር ከ15 ፕሮፖዛል በላይ መላክ ከፈለግን ተጨማሪ ክፍያ እንጠየቃለን ማለት ነው። ስለዚህ እስከ 15 ፕሮፖዛል ድረስ በነፃ መላክ እንችላለን ፒፕል ፐር አወር ላይ። ከ15 ፕሮፖዛል በላይ ከሆነ ደግሞ መክፈል ይኖርብናል ማለት ነው። በሰዓት እንዲሁም በፕሮጀክት ቁርጥ ክፍያ እንዲከፈለን መጠየቅ እንችላለን ፒፕል ፐር አወር ላይ ማለት ነው። የፈለጋችሁትን እንግዲህ የመረጣችኋቸውን ሳይቶች የመረጣችኋቸውን ፕላትፎርሞች ላይ ሄዳችሁ የህልማችሁን ስራ መስራት ትችላላችሁ ማለት ነው። እንግዲህ እነኚህ ከላይ የዘረዘርኩላችሁ 8 ፕላትፎርሞች ላይ በመግባት በጣም ብዙ ስራዎችን ልታገኙ ትችላላችሁ። በሰዓት ከጥቂት ዶላሮች እስከ 200 እና ከዛ በላይ ዶላሮች የመስራት እድል ሊኖረን ይችላል ማለት ነው። በሰዓት $5-10 የሚከፈልባቸው ይኖራሉ። 15 20 30 ከዛ በላይ ደግሞ ስኪላችን ከፍ ሲል ደግሞ በ100 ቤት ልንከፈል እንችላለን ማለት ነው። 200 300 እያለ እንደየስኪላችን እንደየልምዳችን እንደ ሬቲንጋችን ማለት ነው። ጥሩ ስራ ከሰራን ጥሩ ሬቲንግ እናገኛለን። ሬቲንጋችን ከፍ ባለ ቁጥር ደግሞ የተሻለ ተከፋይ እንድንሆን ይሆናል ማለት ነው። ስለዚህ እነኚህ ከላይ የዘረዘርኩላችሁን ሌጂቲሜት
ሌጂቲሜት የሆኑ ህጋዊ የሆኑ ስራዎችን የምናገኝባቸውን አማራጮች በመጠቀም በቀላሉ ካለንበት ቦታ ሆነን ከቤታችን ሳንወጣ በስልካችን ወይም በኮምፒውተራችን ኦንላይን ሰርተን ተጨማሪ ገቢ ማግኘት እንችላለን፣ ልምድ ማግኘት እንችላለን። እንዲሁም ህይወታችንን መለወጥ የምንችልበት እድል ሁሉ ሊኖረን ይችላል ማለት ነው። ስለዚህ እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ጠቃሚ ቪዲዮዎችን ልናዘጋጅላችሁ እንችላለን። ይህ ቪዲዮ ጠቃሚ መስሎ ከታያችሁ ይጠቅማል ብላችሁ ላሰባችሁ ሰው ሼር ብታደርጉልን ይህንን ቻናል ታግዛላችሁ ብለን እናስባለን። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ መሰል መረጃዎች ሲኖሩ ቶሎ ቶሎ እንዲደርሳችሁ ይሆናል ማለት ነው። እናመሰግናለን።